ዛሬ በእንግሊዘኛ ጥያቄዎችን በትክክልና በሙሉ የራስ መተማመን እንዴት መጠየቅ እንደምትችሉ ትማራላችሁ። በስብሰባ ላይ ወይም በስራ ቦታ በምታደርጉት ንግግር መሃል የተሳሳቱ ወይም ግልጽ ያልሆኑ ጥያቄዎችን በእንግሊዘኛ መጠየቅ ኮሙኒኬሽናችሁ ፕሮፌሽናል እንዳይሆን ያደርግባችኋል። የዛሬውን ትምህርት አይታችሁ ስጨርሱ እዚህ ነው የምትሰራው፣ እሷ እየመጣች ነው፣ ስራውን ጨረስክ፣ ይሄን አይተኸዋል እና ሌሎችንም ብዙ ጥያቄዎች በሙሉ የራስ መተማመን ሳትሳሳቱ መጠየቅ ትችላላችሁ። ወደ ትምህርታችን ዛሬ የምንማረው yes or no questions የሚባለውን በጣም ጠቃሚውን የእንግሊዘኛ ትምህርት ነው። በእንግሊዘኛ ለመግባባት የተለያዩ ስቴትመንቶችን ኩዌስችኖችን እንጠቀማለን። በብዛት በተደጋጋሚ የምንጠቀመው yes or no question ነው። በጣም ቀላል ነው። ነገር ግን አብዛኞቻችሁ ደግሞ yes or no questionsን ተጠቅማችሁ ሰዎችን ስትጠይቁ የምትሳሳቷቸው ብዙ ነገሮች አሉ። የመጀመሪያው ዋነኛው ምክንያት ጥያቄያችሁን ቀጥታ ከአማርኛ ወደ እንግሊዘኛ በአይምሯችሁ ቀይራችሁ ነው ወዲያውኑ ለመጠየቅ የምትሞክሩት። በዛ ሂደት ውስጥ ስህተቶች ይፈጠራሉ። ከዛም ማስከተል yes or no questions የሚባሉትን ለመመስረት የሚያስፈልጉን ጠቃሚ የሚባሉ auxiliary verb የምንላቸውን በስርዓት መጠቀም አትችሉም። ሶስተኛ ላይ የምታስቀምጧቸው የቃላት ቅደም ተከተል ብዙ ነገሩ የተሳሳተ ይሆናል። ነገር ግን በዛሬው ትምህርት እነዚህን ሁሉ ችግሮች አርመን እንግሊዘኛችሁን ፕሮፌሽናል እናደርጓለን ማለት ነው። መጀመሪያ ላይ እንድንመለስ የምፈልገው what are yes or no questions? yes or no questions ምንድን ናቸው? ሁሉንም ነገር አድበስብሰን አናልፍም። እያንዳንዷን ቀላል የምትባለውን ራሱ በደንብ እያየን እናልፋለን ማለት ነው። እዚህ ጋር ምን ይላል? There are questions answered with either yes or no. There are questions that can be answered with yes or no. ስለዚህ ጥያቄ ናቸው። ጥያቄ እንግሊዘኛ ላይ ወይም ቋንቋ ላይ ምን ያህል ፓወርፉል እንደሆነ መቼም ለእናንተ አልነግርም። ከሰዎች ጋር መግባባት ስንፈልግ መጠየቅ መቻል አለብን አይደለ? የምንጠይቀው ደግሞ ብዙ ጊዜ yes or no questionsን በመጠቀም እነዚህ የጥያቄ አይነቶች ምላሽ የምናገኘው ምን አይነት ምላሽ ነው? ወይ yes ወይም no። እዚህ ጋር 4 ጥያቄዎች አሉ። እነዚህን ጥያቄዎች እናንተን እጠይቃለሁ። ምን እንደምትመልሱልኝ ራሳችሁ ማየት ትችላላችሁ። የመጀመሪያውን ጥያቄ ልጠይቃችሁ። Do you work here? ምን ብዬ ጠየኳችሁ? Do you work here? እዚህ ነው የምትሰሩት ብዬ ጠየኳችሁ። ወይ ትሰራላችሁ ወይም አትሰሩ። የምትሰሩ ከሆነ ምን ብላችሁ ትመልሳላችሁ? የምትሰሩ ከሆነ yes፣ የማትሰሩስ ከሆነ no። በጣም ጥሩ። ሁለተኛውንም ጥያቄ ልጠይቃችሁ። Is she coming? እሷ የሆነች የምናውቃት ልጅ ያለች is she coming የመጣች ነው ብዬ ጠየኳችሁ። ወይም አዎ ወይም አይደለም። ምክንያቱም ወይ የመጣች ነው ወይ ደግሞ የመጣች አይደለም፣ ከሁለት አንዱ ነው ሊሆን የሚችለው አይደለም። ስለዚህ እዚህ ጋርም yes ወይም no ብለን እንመልሳለን። ቀጥሎ ደግሞ ያለውን ጥያቄ ልጠይቃችሁ። Did you finish the task? Did you finish the task? ስራውን የሰጠውሽን ስራ ጨረስሽ አጠናቀቅሽ ብዬ ስጠይቃችሁ ከጨረሳችሁ yes፣ ካልጨረሳችሁስ no። የመጨረሻው have you seen this? have you seen this? ይሄን ነገር አይተሽዋል ብዬ ስጠይቅ አሁንም ምላሻችሁ yes፣ ካያችሁት ካላያችሁት ደግሞ no። ስለዚህ እነዚህ ጥያቄዎች ምን አይነት ጥያቄ ናቸው ከተባላችሁ ምን ትላላችሁ? They are yes or no questions because all these questions they can be answered either with yes or no. ሁሉም ካያችሁ ወይ yes ወይም no እየተባሉ የሚመለሱ የጥያቄዎች አይነት ናቸው። ስለዚህ yes or no question ናቸው። ይችኛውን ጥያቄ እስኪ መጨረሻ ላይ ልጨምርላችሁ። What is your name ብዬ ብጠይቃችሁስ ስምህ ማን ነው? ስምሽ ማን ነው ስላችሁ እንደተለመደው እንደቀደሙ yes no ትሉኛላችሁ። እዚህ ጋር አትሉኝም። ምን ማለት ነው? ይሄ ጥያቄ yes ወይም no ተብሎ የሚመለስ አይደለም። ስለዚህ ይሄ ጥያቄ ምን አይደለም? yes or no question አይደለም። ይሄ ደግሞ ምን ይባላል? WH question ይባላል ማለት ነው። አንድ የጀመረው what ብሎ ስለሆነ WH እንለዋለን። what፣ which፣ how፣ when በሚሉ ሲጀምር WH ይባላል። ከዛ ውጭ ያሉት ግን
በምን ሲጀምር? በኦግዚለሪ ቨርብ ይባላል። እሺ ዱ ብሎ ሲጀምር ኦግዚለሪ ቨርብ ነው። ኢዝ ብሎ ሲጀምር ኦግዚለሪ ቨርብ ነው። ዲድ ብሎ ሲጀምር፣ ሃቭ ብሎ ሲጀምር ኦግዚለሪ ቨርብ ነው። ምላሾቻችን ወይም የስ ወይም ኖ ስለሚሆኑ የጥያቄው አይነት የስ ኦር ኖ ኩዌስችን እንለዋለን። የዛሬው ትምህርታችን ምንድነው? የስ ኦር ኖ ኩዌስችን ነው። በጣም ጠቃሚ ትምህርት ነው ብያለሁ በተደጋጋሚ። it is one of the most important ways to communicate in English። ስለዚህ የስ ኦር ኖ ኩዌስችን ስትጠቀሙ በእንግሊዘኛ ከሰዎች ጋር ያላችሁን ተግባቦት በደንብ ታሳድጉበታል። በእንግሊዘኛ ጥያቄ መጠየቅ ስትፈልጉ የግድ ልታውቋቸው የሚገቡ ቃላቶች የመጀመሪያዎቹ ዱ እና የዱ ዘሮችን ነው። ዱ፣ ዳዝ፣ ዲድ ይባላሉ። እነዚህ ሶስቱን በጣም ማወቅ ይጠበቅባቸዋል። ለምን? በተደጋጋሚ ጥያቄ መጠየቅ ያስችሉናል። በጣም ጠቃሚ ናቸው። ዱ፣ ዳዝ፣ ዲድ። እነዚህን ተጠቅመን ምን አይነት ጥያቄ መጠየቅ እንችላለን ካልን used to ask about routines and past actions። መጠየቅ የምትችሉት ምን አይነት ጥያቄ ነው? ያንድን ድርጊት መደጋገም፣ ሩቲን፣ በየቀኑ እንደዚህ ታደርጋለህ ወይ ብላችሁ ሰው መጠየቅ ትችላላችሁ። ማንን በመጠቀም? እነዚህ። ወይም ደግሞ ፓስት አክሽን፣ ትናንት እንደዚህ አድርገህ ነበር ወይ፣ ባለፈው ሳምንት እቤት መተህ ነበር ወይ። እሺ በየቀኑ ወይም ደግሞ በተደጋጋሚ ወይም ደግሞ ኃላፊ ድርጊትን እንድትጠይቁ ያስችላችኋል። ሩቲን ወይም ድግግሞሽ የሚባሉትን የምትጠይቁት በማን ነው? በዱና በዳዝ። ሩቲን የሚጠየቁ በማን ነው? ወይ ዱን ወይም ደግሞ ዳዝን ተጠቅማችሁ። ፓስት አክሽን ሲሆንስ ማንን ተጠቀማላችሁ? ዲድን መጠቀም ይቻላል። ይሄንን እንድትለዩልኝ እፈልጋለሁ። ድብልቅ አደረጋችሁት እንዳይሳሳትባችሁ። ስትጠይቁ እንዴት ነው የምትጠይቁት? በጣም ቀላሉ። አሁን ይቺን ነው መያዝ የሚጠበቅባችሁ እንዳትሳሳቱ። ትክክለኛ እንግሊዘኛ ለመናገር መጀመሪያ ላይ ከፊት ለፊት ዱን ታመጣላችሁ። ልትጠይቁ ስትፈልጉ do you speak English ብለን አይደለም እንጠይቀው፣ ዱን ከፊት ለፊት እናመጣለን። ዱ ማለት ሶስቱንም ማምጣት ትችላላችሁ እንደማለት ነው። ኦኬ ዱና የዱን ዘሮች እዚህ ጋር ማምጣት ትችላላችሁ። ዱ፣ ዳዝ፣ ዲድ ከፊት ለፊት። ከዛ ሳብጀክት ታመጣላችሁ። ሳብጀክት ማለት የድርጊት ባለቤት ይመጣል። ከዛ ደግሞ መጨረሻ ላይ ድርጊቱን V1 ይመጣል። ይቺን ሶስቱን ቀደም ተከተል ከተከተላችሁ እንግሊዘኛችሁ በጣም ኮሬክት ይሆንላችኋል ማለት ነው። እነዚህን ጥያቄዎች እንጠይቃለን። እዚህ ነው የምትሰራው ብላችሁ እኔን ጠይቁኝ እስኪ። እዚህ ነው የምትሰራው። ይሄ ጥያቄ ሩቲን ነው፣ ድግግሞሽ ነው አይደለ እንጂ ፓስት አክሽን አይደለም። እዚህ ነው የምትሰራው። ስለዚህ ዲድን አንጠቀምም፣ የምንጠቀመው ዱን ወይም ዳዝን። ማንን ነው እዚህ የምትሰራው የምትሉት? እኔ ነው አይደለ? ዩ አንተ ብላችሁ። ስለዚህ ዱ ሳብጀክት V1፣ ዱ ሳብጀክት ማን ነው? ዩ አንተ ብላችሁ እያናገራችሁኝ ስለሆነ ዱ ዩ ማለት አለባችሁ። ስለዚህ ዱ ዩ ወርክ፣ ወርክ ደግሞ ምንድን ነች? V1 ነች ማለት ነው። ዱ ዩ ወርክ ሂር፣ እዚህ ነው የምትሰራው ወይ? እኔ በሚገባ ሳትሳሳቱ ጠየቃችሁኝ። እዚህ ነው የሚሰሩት እነማ? እነሱ። እኔ ሳልሆን ዩ ሳልሆን ዘይ። ስለዚህ ዱ ዘይ ወርክ ሂር። እዚህ ጋር ምንድነው የቀየር ነው? ሳብጀክት የሚባለውን ቀየርን። ሳብጀክትን ከዩ ወደ ዘይ አመጣነው ማለት ነው። ዲድን ያልተጠቀምነው ድግግሞሽ ሩቲን ስለሆነ ነው። ሶስተኛስ ምን ይላል? አዲስ አበባ ነው የሚኖሩት እነሱ ማለት ነው። እነሱ አዲስ አበባ ነው የሚኖሩት። አሁንም ዱ ማነው? እነሱ ናቸው አይደለ? ዘይ። አሁንም ዱ ዘይ ወርክ አንልም። ስለ ስራ አይደለም፣ ስለ መኖር ነው። ስለዚህ ዱ ዘይ ሊቭ የት? ኢን አዲስ አበባ ብዬ ጥያቄን ማስቀመጥ ይችላሉ። ይሲ የመጀመሪያው ጥያቄ መጠየቅ በጣም ቀላል እንደሆነ እያያችሁ ነው። ከዛ ደግሞ ይቺን ስትራክቸር ዱን ከፊት ለፊት ማምጣት፣ ቀጥሎ ሳብጀክት ማምጣት፣ ቀጥሎ ቨርብ ማምጣት እንግሊዘኛችሁ ትክክል እንዲሆን ያደርግላችኋል። የተሳሳተ እንግሊዘኛ እንዳትናገሩ ያደርጋችኋል። 4 እንግሊዘኛ ትናገራለች። አሁን ጥያቄያችን ማን ነው? እሷ ነች። እንግሊዘኛ ትናገራለች። አንተ ቢሆን እንግሊዘኛ ትናገራለህ ስንል ዱ ዩ እንላለን። ዱ ዩ ስፒክ ለእሷ ሲሆንስ ዳዝ ሺ ነው የምንለው። ስለዚህ ዳዝ ለማን ይመጣል? ለሂና ለሺ፣ ለእሱና ለእሷ። ስለዚህ ዳዝ ሺ፣ ከዛስ ስፒክ፣ ዳዝ ሺ ስፒክ ኢንግሊሽ፣ ዳዝ ሺ ስፒክ ኢንግሊሽ፣ እንግሊዘኛ ትናገራለች ወይ ብለን እየጠየቅን ነው ማለት ነው። ፐርፌክት። 5
ወደ ስራ ሁሌ እየነዳ ይሄዳል ማ እሱ ወደ ስራ ሁሌ እየነዳ ይሄዳል ወይ ኦኬ ምንድነው የምንለው እዚህ ጋር does he ወሬያችን ስለማነው ስለሱ ነው መንዳት ምንድነው drive does he drive ወዴት to work every day does he drive to work every day ስለዚህ በየቀኑ መኪና እየነዳ ይሄዳል ወይ በጣም ጥሩ በጣም ቀላል ነው በዚህ መሰረት ዱን ወይም ዳዝን ከፊት ለፊት ዱን ወይም ደግሞ ዳዝን ታመጡና you they she he subject ከዛ verb work live speak drive አድርጋችሁ ድግግሞሽ ሩቲን የሆኑ ጥያቄዎችን በቀላሉ መጠየቅ ይቻላል ማለት ነው ወደ በኋላ የምትሰሯቸው የናንተ ፕራክቲስ የምታደርጉባቸው ይኖራሉ ሆምወርክ ካላችሁ ዛሬ በደንብ ትሰራላችሁ አሁን ደግሞ past action ሲሆንስ እንዴት ነው የምንጠይቀው በጣም ቀላል ነው ዱን ዳዝን ቀየር ታደርጉና ዲድ ታደርጉታላችሁ ማለት ነው did you work here በትሉኝ እዚህ ሰርተህ ታውቃለህ ወይ ሰርተህ ነበር ወይ ድሮ you see you made it past action did they work here እነሱ እዚህ ሰርተው ያውቃሉ ወይ did they live in Addis Ababa እነሱ አዲስ አበባ ኖረው ነበር ወይ እንደዚህ ያላችሁ መጠየቅ ይቻላል ይቺ የመጨረሻው ለምሳሌ እሱ ትላንት ወደ ስራ መኪና ነድቶ ነበር ይሄዳው ወይ did he drive to work yesterday did ስለዚህ በጣም ቀላል ነው እነዚህም በሙሉ እንሰርዛለን ዱን ዳዝን እናጠፋለን በማን ተካለን did እየተካችሁ የፈለጋችሁትን ሐላፊ መጠየቅ ይቻላል do does did ተጠቅመን የዚህ አይነት ጥያቄዎችን መጠየቅ እንችላለን ማለት ነው በእንግሊዘኛ do does እና did ሶስቱን ተጠቅማችሁ ጥያቄ እንዴት መጠየቅ እንደምትችሉ አይተናል አሁን ደግሞ በጣም ወሳኝ ናቸው እነዚህም am is are was were ታውቃችኋላችሁ አይደለ ምን ይባላሉ verb to be እነዚህን ተጠቅማችሁ ጥያቄ መጠየቅ ትችላላችሁ yes or no question ማለት ነው እነዚህን ለምን አይነት ጥያቄዎች እንጠቀማለን used to ask about state of being ስለ መሆን መጠየቅ ትችላላችሁ አንተ እንደዚህ ነህ ወይ እሱ እንደዚህ ነው ወይ ብላችሁ ስለ መሆን መጠየቅ ትችላላችሁ and ongoing action እቺን ቀጥሎ እናያታለን በሂደት ላይ ስላለ ድርጊትም መጠየቅ እንችላለን አሁን ፎከሳችንን እዚች ላይ እናደርግ state of being እነዚህን እስኪያቸው አንደኛ አንተ ምን ተስነው ነህ ብላችሁ ነው የምትጠይቁኝ ምን አይነት ጥያቄ ነው state of being መሆን አለመሆኔን ነው እየጠየቃችሁኝ ያላችሁት ሁለተኛስ ዝግጁ ነህ እዚህ ጋርም ዝግጁ መሆን አለመሆኔን ቼክ ለማድረግ ነው እየጠየቃችሁኝ ያላችሁት ስትጠይቁ መጀመሪያ ላይ ቢ ትመጣለች ቢ ማለት እነዚህ ማለት ናቸው ወይ am ወይ is ወይ are ቀድማ ትመጣለች ከዛ subject ከዛ በኋላ ወይ noun verb አይመጣም ወይ noun ወይ adjective እንዳጠቃቀማችን እያመጣን እንሄዳለን እስኪ እነዚህን እየሰራን እንሄድ አንደኛ አንተ ምን ተስኖነ ስትሉኝ መጀመሪያ ቢ ነው የምታመጡት verb to be am is are ማንን እናምጣ are you ነው የምንለው አይደለ you ስለሆነ are you am is አይሆንም are you ምንተስኖት አንተ ምንተስኖት ነህ ወይ እያለን ነው ዝግጁ ነህ ስትሉኝስ አሁንም are you ነው የምትሉኝ አይደለ ዝግጁ ምንድነው ready are you ready ስለዚህ ምንተስኖት የሚለው ናውን ነው ስም ነው ready የሚለው ደግሞ adjective ነው ስለዚህ ከዩ በኋላ ወይም ከሳብጀክት በኋላ ወይ ነው ወይ adjective እናመጣለን እሱ ያንተ ማናጀር ነው እንቺኛን እንጠንቀቅ እየጠየቅን ያለነው ስለማን ነው እሱ ብለን ነው እሱ ማለት በእንግሊዘኛ he ከሆነ ደግሞ ማንን እንጠቀም is ነው የምትሉት are አትሉ is he ግልጽ ነው is he ምን ይያል ነው ያንተ ማናጀር ነው ወይ your manager is he your manager እሱ ያንተ ማናጀር ነው ወይ አራተኛ ለስብሰባው አርፍጃለሁ አሁን ራሴን ነው እየጠየቅኩ ያለሁት ማለት እንዲያረጋግጡልኝ እኔ ለስብሰባው አርፍጃለሁ ወይ ስለዚህ am I አይደለ አርፋጅ ምንድነው በእንግሊዘኛ late am I late ስትሉ አርፍጃለሁ ወይ for the meeting ለስብሰባው አርፍጃለሁ ወይ እሱ ለስብሰባው አርፍዷል is he late እሷ ለስብሰባው አርፍዳለች is she late ስለዚህ ከፊት ለፊት ከናንተ የሚጠበቀው are
ወይም ደግሞ is ወይም am እያመጣችሁ መጠየቅ ይሆናል ማለት ነው። ዛሬ አሉ እንደ እነሱ ዛሬ እነሱ አሉ ወይ ስንል ስለነሱ ነው የምንጠይቀው። are ካልን በኋላ they መኖር ምንድነው available are they available today ዛሬ አሉ ወይ ግልጽ ነው። ልብ በሉ yes or no question ላይ ከፊት ለፊት የምናመጣው auxiliary verb ነው። እዚህ ጋር የሚያመጣ ነው እነሱ ነው am is are ያልተጠቀምናቸው የትኞቹን ነው ወዝና whereን አልተጠቀምንም። ወዝና whereን የምትጠቀሙት ሐላፊ ማድረግ ስትፈልጉ ነው። ለምሳሌ ከዚህ ውስጥ ሶስተኛውን ይዩት እሱ ያንተ ማናጀር ነው ስንል የምንጠይቀው ስለ አሁን ነው። ምናልባት ከዚህ በፊት የሰራውበት ድርጅት ላይ ከሆነ እሱ ያንተ ማናጀር ነበር ወይ ነው የምትሉኝ አይደለ? እሱ ያንተ ማናጀር ነበር ወይ ስትሉኝ is ትቀርና was ትሆናለች ማለት ነው። was he your manager ስትሉኝ እሱ ያንተ ማናጀር ነበር ወይ። ለስብሰባው አርፍጄ ነበር was I late was ነው የምንለው ማለት ነው። ስለዚህ wasን ወይም whereን ለሐላፊ ጊዜ ደግሞ ያደረጋችሁ መጠቀም ትችላላችሁ ማለት ነው። so state of being ይሄ ነው። ongoing action ደግሞ completely የተለየ ነው። እሱንም በደንብ ማወቅ ስላለባችሁ እንየው። አሁን የምናየው በጣም ጠቃሚ ነው። በደንብ ተከታተሉኝ። ሁለተኛው ሌላኛው ጥቅም am is are was whereን ከፊት ለፊት እንደተለመደው been አምጥተን መጠየቅ የምንችልበት ሌላኛው ጥቅም ongoing action እየተከናወነ ያለ ድርጊት አሁን ላይ ሊሆን ይችላል፣ በሐላፊ ጊዜ ሊሆን ይችላል። ከዛ በማስከተል been ማለትም እነዚህን ማለት ነው ካመጣችሁ በኋላ ሳብጀክት የምታመጡት እዚህ ጋር እንዳትሳሳቱ verb ing ነው። ከሳብጀክታችሁ ቀጥሎ verb ing። ኢሜሎችን ቼክ እያደረክ ነው። ይሄ ምን አይነት ጥያቄ ነው? ongoing action ነው። ኢሜሎችን ቼክ እያደረክ ነው። ይሄን ድርጊት እያደረከው ነው ወይ? ongoing ነው። ሂደቱን ነው እየጠየቅን ያለ ነው። ሁለት ስብሰባውን እየተሳተፈች ነው እሷ ስብሰባውን እየተካፈለች ነው። you see ድርጊቱን እያደረገች ነው ወይ ነው። ሶስተኛ ወንድምህ እየመጣ ነው። እነዚህ በሙሉ አሁን present ongoing action ናቸው። አራተኛና አምስተኛ ኢሜሎችን ቼክ እያደረክ ነበር መቼ? in the past ሐላፊ ነው። አምስተኛ ስለኔ እያወራ ነበር እሱ ስለኔ እያወራ ነበር። እነዚህ በሙሉ ongoing action ናቸው። መጀመሪያ ላይ been ነው የምናመጣው። ከአንድ እስከ 3 የአሁን ናቸው present ናቸው። am is areን ተጠቀማላችሁ። 4 እና 5 ግን ሐላፊ ስለሆኑ ወዝና whereን ነው የምንጠቀመው። ኢሜሎችን ቼክ እያደረክ ነው አንተ። ስለዚህ am is are የትኛው ልጠቀም? are you አንተ ስላልኩኝ are you። ስብሰባውን እየተሳተፈች ነው እሷ she። ስለዚህ is she። በጣም ጥሩ። ወንድምህ እየመጣ ነው። እዚህ ጋር ደግሞ ነው he ነው ወይም ደግሞ your brother። አሁንም he is ነው የሚወስደው is your brother ማለት እንችላለን። ፐርፌክት። ቀጥሎ ያሉት ግን ፓስት ናቸው። ኢሜሎችን ቼክ እያደረክ ነበር። አሁንም አንተ ነህ ግን where እንጠቀማለን። where you። የመጨረሻው ስለኔ እያወራ ነበር ወይ እሱ ፓስት ነው። አሁንም ወዝና where ወዝ እንወስዳለን was he። ስለዚህ በደንብ ልብ በሉ። ጥያቄ ስንጠይቅ ከፊት ለፊት የሚመጡት ማን ናቸው? helping verboች ወይም auxiliary verboች እነዚህ ናቸው የሚመጡት። are you is she is your brother were you was he እያለን ኢሜሎችን ቼክ እያደረክ ነበር። ኢሜሎችን ቼክ እያደረክ ነው። አሁን are you checking your emails? are you checking your emails? ስለዚህ ምን አመጣኝ? verb ing checking የምትል verb ing አምጥቻለሁ። እሷ እንዳትስቱ። ስብሰባውን እየተሳተፈች ነው። is she መሳተፍ ምንድነው? attend ግን verb ing እናደርገዋለን። is she attending the meeting? በጣም ጥሩ። ወንድምህ እየመጣ ነው። is your brother coming? እንግዲህ ልብ በሉ verb ing ነው የሚመጣው። በጣም ጥሩ። ስለዚህ በጣም ቀላል ነው። ኢሜሎችን ቼክ እያደረክ ነበር። were you checking your emails? ኢሜሎችን ቼክ እያደረክ ነበር። ስለኔ እያወራ ነበር እሱ
was he talking አይደለ ማውራት about ስለ እኔ about me was he talking about me ስለ እኔ እያወራ ነበር ወይ? በጣም ጥሩ። ግልጽ ያልሆነላችሁ ትንሽ እየከበዳችሁ ነገር ካለ ጥያቄያችሁን ቴሌግራም ላይ ቀጥታ ለኔ መላክ ትችላላችሁ። መጀመሪያ ላይ የዱን ዳዝ ዲድ አይተን ነበረ። እስቲ አስታውሱ ለምንድን ነበር የምንጠቀማቸው? ሩቲን ብለናል አይደለ? ፓስት አክሽን። አሁን ደግሞ ማንን አየን? verb to be am is are was were። ቀጥሎ ደግሞ ማንን እንይ? have የምትባለው ደግሞ ሌላ ጠቃሚ ጥያቄ መጠየቂያ ቃል አለችን፣ እሷን እንይ። ሌላኛው yes or no question መጠየቅ የምንችለው haveን እና hasን በመጠቀም ነው። እነዚህን ደግሞ የምንጠቀመው ለምን አይነት ጥያቄዎች ነው? experience or completion። በጣም በቀላሉ እነዚህን ጥያቄዎች መጠየቅ ያስችሏቸዋል። የሆነ ነገር መደረግ አለመደረጉን፣ ስራህን ጨርሰሃል፣ ሪፖርቱን አይተውታል እነሱ ማለት ነው። ከዚህ በፊት ተገናኝተናል፣ ከዚህ በፊት ተገናኝተን እናውቃለን፣ እሷ ደርሳለች ወይም መታለች፣ ስራውን ጨርሷል። ይሲ ምንድናቸው እነዚህ በሙሉ? completion መጠናቀቅ፣ መጨረስ፣ ማየት፣ መገናኘት። ይሲ ድርጊቱ ተደርጓል ወይስ አልተደረገም እያልን ነው የምንጠይቀው። ከፊት ለፊት እንደተለመደው ማ ትመጣለች? ወይ have ወይ has ትመጣለች ከፊት ለፊት ሳብጀክት። ከዛ የሚመጣው መጨረሻ ላይ verb 3 እንደሆነ እንዳትረሱ። ለምሳሌ መጀመሪያው ስራውን ጨርሰሃል እንዴ ነው የምትሉኝ? have you አይደለ? ስራውን ጨርሰሃል፣ ሪፖርቱን አይተውታል እነማ? እነሱ have they ከዚህ በፊት ተገናኝተን እናውቃለን፣ ከዚህ በፊት ተገናኝተናል። have we አይደለ? እኛ እያለ ነው። ስለዚህ ቀጥሎ የምናመጣው ማለት ነው v3 እንደሆነ ተነጋግረናል። v3 ነው የምናመጣው። ስለዚህ ስራውን ጨርሰሃል ስትሉ have you finished the task? have you finished the task? ሪፖርቱን አይተውታል እነሱ have they seen the report? እዚህ ጋር የምትመጣው verb ምንድነች ብላችሁ ግራ እንዳትጋቡ። seen finished verb 3 ናቸው ብያችኋለሁ። verb 3 እወቁ። ከዚህ በፊት ተገናኝተናል have we met before? በጣም ቀላል ነው አይደለ? እሷ ደርሳለች። አሁን እሷ ሲሆን ደግሞ ማንን እንጠቀማለን? hasን ነው የምንጠቀመው። has she አይደለ? ስራውን ጨርሷል እሱ። አሁንም has he። እሷ ደርሳለች ስትሉ has she arrived? has he finished his task? have እና hasን ተጠቅመን የዛይን ጥያቄዎችን መጠየቅ እንችላለን። ብዙ ነገሮችን ያየነው 3 ካታጎሪዎችን አይተናል አይደለ? የመጀመሪያዎቹ do የሚባሉት፣ ሁለተኛ ላይ ደግሞ verb to be am is are። አሁን ደግሞ have እና has። እነዚህን ተጠቅማችሁ መጀመሪያ ትምህርታችንን ስትጀምር yes or no question መጠየቅ እንድትችሉ ነው። እሱን ማድረግ እንድትችሉ ያደርጋችኋል። ተጨማሪ ምሳሌዎችን just ለማየት ያህል፣ ለምሳሌ ስራ ቦታ ላይ ምን አይነት ጥያቄዎችን ልጠይቁ ትችላላችሁ? do you have the report? ሪፖርቱ አለህ ወይ? do you have the report በምን አይነት auxiliary verb ነው የተጀመረችው? do በመትለዋ ነው። ወይም ደግሞ is the manager available? አሁን ደግሞ is በመትለዋ በverb to be ጀምረናል። did you send the email? ኢሜሉ ልከዋል? በየትኛው ነው የጀመረው? did በመትለዋ ጥያቄያችንን ጀምረናል። do you know him? እሱን ታውቀዋለህ? ይሄ ደግሞ ዴይሊ በየቀኑ ልናወራው የምንችለው ነው። are you busy? have you eaten? ምግብ በልተሃል? ጥያቄዎቻችን እየጀመርን ያለው በምንድን ነው? do, is, did, are, have እያለን ነው አይደለ? do you have experience? ለምሳሌ ኢንተርቪው ላይ do you have experience ትባላላችሁ። እቺ ጥያቄ የጀመረችው በምንድን ነው? do በምትለው ነው። are you ready for the role? ለስራው ለቦታው ሬዲ ነህ ወይ? are በምትለው ነው የጀመርነው ማለት ነው።
have you worked before ከዚህ በፊት ሰርተህ ታውቃለህ? ስለዚህ ብዙ ጊዜ ጥያቄዎቻችን የሚጀምሩት በdo does did is are was were have has በእነዚህ ነው። እነዚህን ጠቅልለን በሶስት ካታጎሪ ይዘን ማወቅ ይጠበቅብናል። አሁን ፕራክቲስ የምናደርግበት ታይም ነው። ክላስ ወርክ ይኖራችኋል። ወደሱ እንለፍ። እነዚህን ጥያቄዎች አብረን ፕራክቲስ እናደርግ። አራቱ እዚህ ጋር የተቀመጡት ጥያቄ አይደሉም፣ ስቴትመንት ናቸው። ለምሳሌ you work here እዚህ ትሰራለህ። ይሄ ጥያቄ አይደለም፣ ግን እኛ የፈለግነው ምንድነው? እዚህ ነው የምትሰራው ብለን ለመጠየቅ ነው። she's busy እሷ ቢዚ ነች። ጥያቄ አይደለም። እንዴት ጥያቄ እናድርገው? እሷ ቢዚ ነች ወይ ብለን እንዴት እንጠይቅ? they finished the task ስራውን ጨርሰዋል። እንደዚህ ማለት ሳይሆን የፈለግነው ስራውን ጨርሰዋል ወይ። you understand English እንግሊዘኛም ትረዳለህ። ጥያቄ አይደለም። ጥያቄ ስናደርገው እንግሊዘኛም ትረዳለህ ወይ። በአማርኛ ምናልባት መጨረሻ ላይ ቶኑን መቀየርና መጨረሻ ላይ ወይ የምትለው እንደራሱ መጨመር ጥያቄ ሊያደርገው ይችላል። እንግሊዘኛ ላይ እንደዛ አይደለም። የመጀመሪያውን እንዴት ነው የምንቀይረው? እዚህ ትሰራለህ ወይ ስትሉ ከፊት ለፊት ማ መምጣት አለባት? do መምጣት አለባት። she is busy ከፊት ለፊት ማ መምጣት አለበት? is መምጣት አለበት። they finished the task ይሄን ገምቱ እስኪ። ከፊት ለፊት ማን ይምጣ? በጣም ጥንቃቄ ይፈልጋል። ከፊት ለፊት did ነው የሚመጣው። you understand English ከፊት ለፊት ማን ይመጣል? do ይመጣል። አስታውሱ መቼ do ይመጣል መቼ did ይመጣል ተምረናል። ስለዚህ do you work here ካላችሁ ትክክል ነው። she is busy is she busy state of being ጥያቄ ሲጠይቅ እንዴት ነበር? they finished the task ስራውን ጨርሰዋል ወይ? did they finish the task ስራውን ጨርሰዋል ወይ? you understand English እንግሊዘኛ ትረዳለህ ወይ ስንልስ do you understand English ካላችሁ ጥያቄ ይሆናል። ምናልባት አሁን ሁለቱን ስናነጻጽር ይቺ you understand English ትላለች፣ ይቺ ደግሞ do you understand English do የምትለው ከፊት ለፊት የተጨመረችው እና በጣም ትንሽ የስተትን አድርጋችሁ እንዳትቆጥሩት። ጥያቄ መጠየቅ you understand English ብቻ ማለት አይደለም፣ ከፊት ለፊት do ማምጣት ግዴታ ነው። ለምን እንግሊዘኛ ጥያቄ የሚጠይቀው ከፊት ለፊት ምን በማስቀመጥ ነው? auxiliary verboችን helping verb የምንላቸውን በማስቀመጥ ነው ማለት ነው። ስለዚህ በጣም ጠቃሚ ትምህርት ነው። የዛሬውን ትምህርት ግን ደጋግማችሁ እንድታዩት ፈልጋለሁ። ከዛም ማስከተል ከክላስ ወርክ ቀጥሎ ሆምወርክ አለ። ሆምወርኩን ፒዲኤፍ ኖት ቴሌግራም ቻናላችን ላይ የተቀመጠውን ሄዳችሁ ቼክ አድርጉ። ሆምወርኩን ታገኙታላችሁ። ያንን በደንብ ፕራክቲስ እንድታደርጉ ትፈልጋለሁ። በሰዋሰው አካዳሚ በዋናነት በስራ ዓለም ውስጥ ያላችሁ ፕሮፌሽናልስ እና ከሀገር ውጪ የምትኖሩ ኢትዮጵያውያንን መሰረት ያደረገ ደረጃ በደረጃ የተዘጋጀ አጠቃላይ የቋንቋ ትምህርት ሲስተም ቀርጸን ብዙዎችን በእንግሊዘኛ በግልጽና በራስ መተማመን እንዲግባቡ እያደረግን እንገኛለን። አሁን ላይ ደግሞ ለአዲስ የእንግሊዘኛ ተማሪዎች አዲስ ምዝገባ ላይ እንገኛለን። በስራ ቦታው ላይ የተሻለ እንግሊዘኛ የመግባባት ክህሎትና የስራ እድገት ለማግኘት ዝግጁ ከሆኑ ስኬታማ የእንግሊዘኛ ቋንቋ ጉዞውን ከሰዋሰው አካዳሚ ጋር አሁኑኑ ይጀምሩ። ለመመዝገብ በስልክ ቁጥር በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ።